ምንድነው? ና ደብቀኝ እንዳያዩኝ። ምንድነው? ከማን ትደብቅ? እንዴ ማንም የለም እኮ ብቻሽን ነው እየሮጥሽ ያለሽው። የሆኑ ሰዎች እያባረሩኝ ነው። እሺ ወይ እኔ ቤት እንሂድ። ምን አስበህ ነው? አረ ምንም አላሰብኩም። አላወቅሽኝም እንዴ? የት አውቃለሁ እንዴ? የባለፈው ልጅ እኮ ነኝ። የባለፈው ከሌቦች ያተረፍሽኝ ልጅ ነክ እንዴ? አዎ እንዲያውም እየፈለኩሽ ነበረ። ቁጭ ብለን ላውራሽ እችላለሁ? አይ ምንም አልፈልግም። ብር ስጠኝና ልሂድ። አይ ሌላ ነገር እኮ አይደለም። ይኸውልሽ እቤት እንሂድና ቁርስ እየበላን ለምስጋና ያክል ነው የፈለኩሽ። የት ነው ቤትህ? በዚህ በኩል ቅርብ ነው። እሺ በቃ እንሂድ። እንዴ የታል ምግቡ? አጓጓኸኝ እኮ። ግን ከምግቡ በፊት መጀመሪያ ሻወር ወስደሽ ልብስሽን ምናምን ብትቀያይር አይሻልም? መጀመሪያ ሆዴን ልምላው፣ ከዛ በኋላ አስብበታለሁ። እሺ ካልሽ በቃ ምግቡን ከውጭ ነው ማመጣልሽ። ቤት ውስጥ ምግብ ስለሌለ ጠብቂኝ። የምርህን ነው? አዎ አልቆይም እኮ እዚህ ቤተሰብ ናቸው፣ ቶሎ ነው የሚሰሩልኝ። ትዘርፈኛለሽ ብለህ አትፈራም? አንቺ ሲጀመር የዘራፊ ፊት የለሽም። ሲቀጥል ደግሞ እዚህ ምናልባት ዘርፈሽ ከምታገኘው ይልቅ እኔ ይዤልሽ መጣው የተሻለ ነው። እንግዲህ ምርጫው አንቺ እንደፈለግሽ ነው። አንተ እየቀለድክብኝ ነው? ምን አደረኩኝ ደግሞ? አጣርተህ ንገረኝ ብዬ ነበር አይደል? ምንም እኮ እየነገረኝ አይደለም፣ ለዛ ነው። እሺ የምታውቀውን ንገረኝ። ማቴ ኃላፊነቱን ተቀብሏል። በበላይነት የሚያስተዳድሩት ግን ማዘር ናቸው። ሌላስ? ሌላ ምንም የማውቀው ነገር የለም። አሁን እሱ የት ነው ያለው? ቤቱ ነው። ጥሩ፣ እሱን ሄጄ አዋራዋለሁ። ሲመለስ የማዝህን ታደርጋለህ። እሺ። ሰውዬ ማን ነህ? ከየት አግኝቶ ነው ያመጣሽ? ምንድን ነው የምታወራው? በደንብ አልያዘሽም እንጂ ቆንጆ ነሽ። ሰውዬ ተከበር እሺ፣ ያለበለዚያ አቀልሃለሁ። ለምን እኔ ከሱ የበለጠ አልንከባከብሽም? አንቺ ልቀቂኝ! አንቺ ልቀቂኝ! በስነ ስርዓት አውራ እንጂ። ልቀቂኝ ነግሬሻለሁ። ልቀቂኝ አልኩሽ። ይቅርታ ጠይቅ። ማንን ነው ይቅርታ የምጠይቀው? አንቺን? ኧረ ጥጋብ። እሺ ልቀቂኝ። ይቅርታ ጠይቅ አልኩ። እሺ ይቅርታ። ለምኑ? ቅድም ስላናደድኩሽም በክፉ ስላየሁሽም። እንደዚህ ቀዝቀዝ በል እናውራ እሺ? ጥሩ። ማን እንደሆንኩ አላወቅሽኝም። ተጨማሪ ፈለግክ መሰለኝ። አሳይሻለሁ። አሸብር ነኝ። እኔ ደግሞ የማልሸበር ነኝ። መልካም፣ ትከፍያታለሽ። ጥሩ፣ አሳይሻለሁ። ሰራልሻለሁ። እሺ ለምን መጣሽ? ለምንድን ድርሻዬን ቶሎ ማሰጭኝ?
በተገመተው አልተስማማሽም እኮ። የተገመተው ትክክል ነው። ኖ እሱ በጣም ተጋኗል። እኛ በትክክለኛ መንገድ አስገምተናል። ያንን ለመውሰድ ደግሞ አልተስማማሽም። አንቺ ፈቃደኛ አይደለሽም። ድርሻዬን ለመቀነስ ነው የምትሯሯጡት አይደለም? እኛ ምን ብለን እንቀንሳለን? የሚገባሽን እንሰጥሻለን። በትክክለኛው ግምት ስጪኝ። ያንቺ ደላላ የገመተው ነው ትክክል የምትይው? አዎ ገበያውን በደንብ ያውቋል። ለዛ ነው የሚያወጣውን አውቆ የገመተው። ጥሩ፣ እንደዛ ከሆነ ይኸውልሽ ገዥ እንዲያመጣ ጥሪው። በቃ ምን ማለት ነው? ችግር የለም ሂጂና ንገሪው፣ እኛ እንሸጥለታለን። ድርሻዬን ስጪ ነበር ያወራ ነው። እንዳላችሁት የሚያወጣ ከሆነ ይምጣና ይሽጠው። ያኔ ድርሻሽን እንሰጥሻለን። ላንቺም የሚሻልሽ እኮ እሱ ነው። እየቀለድሽብኝ ነው? እኔ ለምን እቀልዳለሁ መቅዲ? የእውነቱን እኮ እያወራሁሽ ያለ። የምር ትሸጪዋለሽ እንዴ? ለምን አልሸጠውም? 2 ቦታ ቤት መግዛት የሚችል እኮ ነው የተገመተው። ጨክነሽ የአባዬ ማስታወሻ ትሰጪዋለሽ? እንዲያውም ለእኔም እሱ ይሻለኛል። እዛ ቤት በገባው ቁጥር አባትሽን እያስታወስ ከማለቅስ እሱን ሽጬ እሱም ነፍሱ በሰላም ትረፍ። ስለዚህ ይሄ መጨረሻሽ ውሳኔ ነው? አዎ፣ ገንዘቡን ከፈለግሽ እንግዲህ ገዢ አምጪ። እሺ። ቆየው እንዴ? በእናትሽ ምግብ የሚሰሩት እኮ ቶሎ አዳርስ ብሎኝ። ያው እሺ መጣሁ። በቃ ከመጣ ከኔ በልቼ ልሂድ። እንዴ ቆይ እንጂ እናወራለን። ምን የምናወራው ነገር አለ? የምትኖሪበት ቤት አለሽ? አዎ አለኝ። እንዴ የት? የተደበደብክበትን ሰፈር ታስታውሳለህ? እሱንም አንዴ ትረሳዋለሁ። ከእሱ ግሮሰሪ አጠገብ ያለውን ፎቅ አወቅኸው? እና እሱ ምን? ከእሱ ስር ያለው ሸራ ቤት ውስጥ ነው የምኖረው። እኔ ደግሞ እሱን ፎቅ ልትይ መስሎኝ። አብጄ ነው እዛ የምኖረው። ለምን? ትልቀቱን አይተኸዋል? አይቼዋለሁ። 3 ፎቅ ነው። በዛ ላይ ደግሞ ትልቅ ግቢም አላቸው። ምን ያደርጋል? እንዴት? 4 ሰው ብቻ ነው የሚኖርበት። ጥበቃው አለ፣ ሰራተኛው አለች፣ ከዛ ደግሞ 2 የተረገሙ አባትና ልጅ አሉ። የምርሽን ነው? አዎ፣ ዘመዶቻቸውን ላይ አይጠጓቸውም። አንቺ ይህን ሁሉ እንዴት ልታውቂ ቻልሽ? ጥበቃውን ይነገረኝ። አንዳንዴ የተራረፈ ምግብ ያቀብለኛል፣ እኔ ደግሞ አቻ ያቀብለዋለሁ። በጣም ይገርማል። ቤት ሰው ከሌለበት ምን ይሰራል? እሱስ ልክ ነሽ። እዚህ ቤት ውስጥ ግን ስንት ሰው ነው የሚኖረው? ብቻዬን። ሄደክ መታከም አለብህ። የሀብታም በሽታ ይዞሃል ማለት ነው። ምንድን ነው? በትልቅ ቤት ውስጥ ለብቻ የሚያስኖር ነው። ያን ያልከው ትልቅ አይደለም። ቆይ ይሄ ቤት ስንት ክፍል ነው? ያው ሳሎን አለ፣ ከዛ በኋላ ላይ እንግዳ ማረፊያ የሚሆኑ ለመኝታ አለ፣ ከዛ አንድ ኪችን አለ። በቃ 4 ቤተሰብ ዘና አድርጎ የሚያኖር ቤት ውስጥ ብቻህን እየኖርክ ነው? ኧረ ያን ያልማ አታካብጂው፣ ትንሽ ነው። ለነገሩ አንተ ተቸግረህ አታውቅም። መቸገር ነው ታውቀዋለህ። እጅን ምን ነው የምትነካካው? የመጸዳጃ ቤቱ በር መቶኝ ነው። እስታርግ አንሸራቶኝ ነው። እስቲ ቆይ ሌላ ደህና ነኝ። እሺ ካልክ ይልቅ አሁን ወደ ጉዳያችን ንገው። እና ምን እናድርግ? ቤቱ ይሸጣ እንዴ? እሱ ቤቱ ከአባቴ ማስታወሻ ነው። ማስታወሻ እያለ እኛ ምን ነው? ልጆቻችንስ በረሃብ ይለቁ? እሺ በቃ የባለፈው ልታውን ደላላ ደውለትና የገመተውን ገዥ ያምጣ። በሱ ሂሳብማ መቼም አይሸጥ። ለምን? በጣም ብዙ እኮ ነው የተገመተው። እንዴ ላይገዛ ነው የገመተው? እኔ ስላወራሁት ነው እንጂ እንደዛ ያለው በጣም ብዙ ልዩነት አለው። ቆይ እሺ ምን ብለከው ነው? አስገምችና ልስጥሽ ሲሉሽ ብዙ ገንዘብ እንድታገኝ ብዬ ከፍ አድርጎ ዋጋ እንዲጠራ አድርጌው ነው እንጂ ቤቱ ያን ያህል ገንዘብ አያወጣም።
ቆይ እናቴ ሞኝ ትመስልሃለች እንዴ? ያልካትን አምጥታ የምትሰጥክ ልጃቸው ስለሆንሽ ነው። ይኸውልህ ስማ፣ እሷን ማስገምተው ከኛ ብዙ ልዩነት እንዳለው ደርሳበታለች። እና ምን ተሻለ? በቃ እንግዲህ የፈለገችውን ትስጠኝ፣ መቀበል ነው። ላሰብነው ነገር ይበቃናል። እሺ ታዲያ ምን ላድርግ? በይ አሁን ይቅርታ ጠይቂና ወደ ስራሽ ተመለሽ። ያመሃል? የምሬን ነው። ስማ ከዚህ በኋላ መቼም አታምነኝም። እንደ በፊቱም ልታየኝ አትችልም። ይኸውልሽ በእኔ ሀሳቢና አስገድዶኝ ነው በግድ ተጭኖኝ ነው ምናምን ብለሽ አሳምኛቸውና አለቃቅሽባቸው እሺ ይሉሻል። እሺ ከዛስ ምን አሰብክ? ከዛ ቀን ጠብቀን እንሰራላችኋል እኮ። የተከራየነውን ቤት ምን እናርገው? አታስቢ፣ ካርታውን አስይዘን ከባንክ እንበደርና ስራ እንጀምራለን። እንደዛማ አይሆንም። ይሆናል፣ አድርጌዋለሁ። ቤቱን አስይዘህ ተበደርክ? ይኸውልሽ ውስኪ ቤቱ እየሰራ ነው። ቁማር ቤቱ በቅርቡ ስራ ይጀምራል። ግድ የለሽም፣ በቅርቡ ውጤታማ እንሆናለን። እሺ ቆይ ለምን እዚህ አትኖሪም? እየቀለድክ ነው? ከምሬ ነው። ምን ለማድረግ አስበህ ነው? ሀብታም ስልክ ውሽማ ማረክ እንዴ? አረ እንዴ እንደዛ ማለት አይደለም። ይኸውልሽ በቃ እዚህ መኖር ትችያለሽ ብዬ ነው። ቆይ ከኔ ምንድን ነው የፈለግከው? እሱንማ ቀድመሽ እኮ ሰጥተሽኛል። ምን? ህይወቴን አትርፈሽልኛል። በቃ የሱ ካሳ ነው ብለሽ ማሰብ ትችያለሽ። እዚህ ኑሪ፣ ግድ የለሽም። አይ ይቅርብኝ። ለምን? ዝም ብሎ የሰው ቤት ውስጥ መኖር ደስ አይልም። በቃ እየጮሽ ኑሪያ፣ ዝም ማለት ከከበደሽ። እየቀለድኩ አይደለም እንዴ። እዚህ ቤት ምንድን ነኝ ብዬ ነው የምኖረው እንዴ? ታዲያ ከፈለግሽ ሰራተኛው ነኝ በይ፣ ከፈለግሽ ተከራይ ነኝ ማለት ትችያለሽ። በቃ ዝም ብለሽ ኑሪ። ጎዳና ላይ ምን ብለሽ ነው የምትኖሪው? መኖር ስላለብኝ ብዬ እኮ። በቃ እዚህም እንደዛ ብለሽ ኑሪ። እሺ ትንሽ ጊዜ አይቼው ካልተመቸኝ ግን እወጣለሁ። መብትሽ ነው። ሴት ናት ብለክ ሌላ ነገር ብታስብ ግን ይኸውልህ አመታትሽን አይቼዋለሁ፣ አታስቢ። ያላየኸው ስንት አለ። ግድ የለም እነሱ ይቀመጡ፣ ለክፉ ቀን ይሆኑሻል። ይልቅ ልብስ አምጥቼልሻለሁ፣ ሞክሪው ነው። ነገርኩ፣ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ እንደዚህ አይነት ነገር ብሰማ ከስራ አባራለሁ። እንዴ ምሳሌ በላ መኪና አቁሞ ስፖኪዮ መሰረቅ አለበት እንዴ? እናስተካክላለን። ምንድነው? በባለፈውም እኮ እንደዚህ ብላችሁ ናችሁ ዝም ያላችሁት አይደል? ስንት ሰው ነው ይኸው አቤቱታ እያቀረበ ያለ? እናንተን አይቶ አይደል? መኪና የኛ እኮ ደንበኞች ናቸው አይደል? ያኛው ሴት አለ እዛ ነው። ምን ትሰራላችሁ? ሁለቱ ናችሁ ቁማችሁ። ስራችሁ ይሄ አይደለም እንዴ? እኔ ከዚህ በኋላ አንድም ዕቃ ተሰረቀ ተብሎ እንዳልሰማ የመጨረሻ ነግሬያለሁ። ሂዳው ምን ይላሉ እነዚህ? ሆ እንዴ ላይ ወይ ማሚዬ፣ ከየት ተገኘ ዛሬ? ወደ ስራ መመለስሽን እኮ ሰምቼ እንዴት ልቅር ማሚዬ። እንኳን ደህና መጣ። እንዴት ነሽ ማሚዬ? አለሁልህ። ያው እንደምታየኝ ነኝ እንግዲህ። ከረፍት መልስ ስራ እንዴት ነው? አይሉሊ ብዙም ለውጥ የለውም። ያው እንዳስቀመጥኩት ነው ሁሉም ነገር። ለነገሩ ሰራተኞቹ ራሳቸው ስለሆነ ምንም ሊቀየሩ አይችሉም። ቤቱ ግን ትንሽ ተቀይሮብኛል። እንደዛ ነው ብለህ ነው? ማሚዬ የሆነ ነገር ላውራሽ ፈልጌ ነበር። ምን ሆንክ? ስለ እኔ አይደለም ስለ መቅደስ ነው። ስለ እሷ ምን? ከትናንትና ጀምሮ ካፌ መንገድ ላይም ከባሏ ጋር እየተጣላች ነው ማገኛት እና በጣም ስለተጨነቅኩ ነው ላውራሽ የመጣሁት። ተወኝ እስቲ። እንግዲህ ፈልጋ የገባችበት ነው። ምን ላድርግሽ? ተይ ይቅርብሽ።
በእድሜ እንኳን አትመጣጠኑ ስትባል እምቢ አለች። ምን ማድረግ እችላለሁ ሉሌ? እያስጨነቃት እያስገደዳት ነው የሚመስለኝ። እሱንም አውቃለሁ ሉሌ። ታዲያ ምን እናድርግ ማሚዬ? እሷ ፈቃደኛ አይደለችም። እኔ ምን ላድርግሽ? አላቅም፣ ግን የሆነ ጭንቀት ውስጥ እንዳለች ይገባኛል። እናቷ ነኝ፣ አዎ ይገባኛል። ግን አንዳንዴ ጨከን ብለህ ካልተቆጣ አይሆንማ። ለዛ እኮ ነው ጫን ያልኳት። አሁን ከመምጣቴ በፊት ከካፌ ስወጡ አይቻቸው ነበር። እና ምን አየህ? በጣም እንዳለቀሰች አይኗ በጣም ነው የሚያስታውቅባት። ወይ ድሌ፣ ምን አድርጓት ይሆን? ሰውዬው እርኩስ ነው፣ ምንም ነገር ከማድረግ አይመለስም። ምን ሊያደርግ ይችላል? እኔን እንዴት እንዳሰቃየኝ ነግሬሻለሁ ማሚ። በምን ተደራረሳችሁ እንዴ? አልነገርኩሽም እንዴ? እኔ ምን አውቃለሁ? አይ የኔ ነገር የነገርኩሽ መስሎኝ እኮ ነው። ሰውዬው የሆነ እርኩስ ነገር ነው፣ ከራሱ ውጭ ለማንም አያስብም። እንደ ስሙ አሸብር የሆነ ሰውዬ። ሆ ስምን መልአክ ያወጣዋል። አሸብር አሉት። እውነትም አሸብር። ለማሸበር የተፈጠረ ሰውዬ ነው። ምንድን ነው ያደረገ ግን? ባለፈው ቁማር እንደምጮት እኔ አይደል የነገርኳችሁ? እሺ። ከዛማ ጨብ ብዬ ያዘኝ። ከዛ ስነቃ ከሱ ጋር ብቻችንን። የት ነው ያሉት? ከእኔ ጋር። ምን ልታደርገኝ ነው? ትንሽ የትምህርት ላስተምር። እዚህ ምን ትምህርት ነው የምታስተምረኝ? ያየኸውን ሁሉ መናገር እንደሌለብህ፣ ወሬኛ መሆን እንደሌለብህ የሚያስተምር። አሸብር፣ በእግዚአብሔር ቶኝ፣ በፈጠረ አምላክ አንተ አልተው ካልከኛ እኔ እንዴት ብዬ ልተው? እኔ እኮ ለክፋት አስቤ አይደለም የተናገርኩት። እኔም ለክፋት አስቤ አይደለም እኮ ማሰቃይ። ከዚህ በኋላ አላወራም። ካወራሁ ምላሴን ቁረጠው። ትንሽዬ ስጦታማ ሳልሰጥህ አትሄድም። ምን ስጦታ ነው የምትሰጠኝ? ስታየው ማውራት ያለብህንና የሌለብህን እንድትለይ፣ በተለይ ደግሞ የኔን ጉዳይ በተመለከተ። ገባህ አይደል? አሁን እና ታዲያ በፈጠረ አምላክ ይያል አላሸብሩ። አረ በእግዚአብሔር ይሄ እርኩስ ይሄንም አድርጓል አይደል? ይኸውልሽ ማሚዬ፣ በተሻለ መጠን እሱ የሚላትን ነገር እንድታደርግ መሞከር አለብን። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። ይሄ እርኩስ ለካ ካውሬ ጋር ነው የምትኖረው። አረ ካውሬም በላይ ነው። እና ምን ተሻለ ትለኛለህ ሉሊ? አላቅም፣ ግን የሆነ ነገር ማድረግ አለብን። እንግዲህ እኔ ምን ማድረግ እችላለሁ? ማቲ ይምጣና እንግዲህ ምን ማድረግ እንዳለብን እናወራለን። ማሚዬ፣ ካሁኑ ካልፈታነው እኮ በኋላ ከባድ ነው የሚሆንብን። ኧረ ተወኝ ልጄ። አንድ ነገር ብትሆን ጸጸቱ ለእኔ ነው። ምንም ጸጸቱ አይወጣልኝም። ተቆጭቼም አልሞት። ያ ነገር እንዳይሆን ነው የኔም ስጋት። እንደዛማ አይሆንም፣ እናስተካክለዋለን። ሰሞኑን ደግሞ ከሆነ ሰዎቹ ጋር እየተደበቀ ይገናኛል። ምን እንደሆነ አላውቅም፣ ግን በተደጋጋሚ ነው የሚያገኛቸው። አንተ በምን አወቅ? ሳልፈልግ ያገናኘኛል መንገዶቹ። ምን አይነት ሰዎች ናቸው? አላውቅም፣ ግን እስታጣራለሁኝ። አይ እንደዛማ አይቀርብ፣ አደጋ ላይ እንዳትወድቅ። አታስቢ፣ በርቀቱኝ አጣራለሁኝ። ግን ይኸውልህ መጠንቀቅ አለብህ። እሺ? እሺ ማሚዬ። ወይኔ ልጅ፣ ደግሞ እሷን አድናለሁ ብለህ ራስህ ደግሞ አደጋ ላይ እንዳትወድቅ እባክህ። እንደዛም አላደርግም፣ አታስቢ። በቃ ማሚዬ። እሺ ቻው። እሺ ሰላም ዋል። ራስህን ጠብቅ። እኔ የምልህ ሻወሩ አልሰራም አለኝ።
ቤቱ ግራ ያጋባሻል? አይ ከፍቼው ነበር ግን ውሃ የለችም። ውሃማ አለ። ቢኖርም አይፈስ ነበር። ታንከር አለ እኮ። እሺ ችግር የለውም። አብረን ንግባና የሚያስተካክልሽ። እንዴ ወዴት ነው የምንገባው? ሻወር ቤት ነው። አንተ ግባና አስተካክለክ መተክጥራኝ። እንዴ ቆይ ተጠራጥረሽ? ከዚህ በኋላ እኮ አብረን ልኖር መሰለኝ። እና አብረን እንኖራለን አልኩ እንጂ አብሬክ ሻወር ቤት ልገባ ነው። እሺ አስተካክዬልሽ መጣሁ። ጠብቂ። ድንች 10 ኪሎ፣ ቲማቲም 20 ኪሎ፣ ሽንኩርት 60 ኪሎ ቢሆን ይሻላል። ጎመን እናቴ እባክሽ ይቅርቤ። ምንድን ነው? ምን ሆነሽ ነው? እሺ ተነሽ በቃ እሺ ተነሽ። እኔ ይቅር ካላልሽኝ አልነሳም። እኔ እኮ እወድሻለሁ እኮ መቅድዬ። እኔ እኮ አልተቀየምኩሽም። በቃ ይቅርታ አድርጌልሻለሁ። ተነሽ የኔ ውድ ተነሽ። ሞትሽ ልጄ ነሽ እኮ ተነሽ። ቁጭ በይ እስኪ። እኔ የምጠላሽ ይመስልሻል? የመጀመሪያ ልጄ፣ ጓደኛዬ፣ እኩያዬ፣ ሁሉ ነገሬ እኮ ነሽ። አሁን ያንቺ ፊት እንደዚህ ነበር? አይሿን እንዴት እንደጠቆርሽብኝ። ምንድን ነው የሆንሽው? እስቲ ንገሪኝ ልጄ። እኔ እኮ እንደዚህ ስትሆኝ እኮ በጣም ነው ልብ የሚያዝ ነው ልጄ። ተቃጠልኩልሽ እናቴ። ታዲያ ምንድን ነው የሆንሽብኝ መቅድዬ? አታልቅሽ እባክሽ። እኔ እኮ ይጨንቀኛል ልጄ። ይኸው ባለቤቴ በየቀኑ አዳዲስ ጉድ ነው የሚያመጣው። እኔ እኮ ከአቅሜ በላይ ሆነ። ምን አደረገሽ? ቁማሩ ነዋ። ምን የቀረኝ ነገር አለ? ይኸው ገንዘቤ ጨረሰው። እኔ እኮ ለምን እንደዚህ እንደምትሆኝ ግራ ይገባኛል። ለምን ጣል አርግሽ ወደ እኔ አትመጭም? እኔ እናትሽ አይደለሁ? እኔ ለአንቺ መሆን ያቅተኛል ልጄ? እናቴ ልጆቼስ? ልጆች አይደሉም እንዴ እነሱስ? እኔ እኮ መሳሳላቸው ናቸው። ይዘሻቸው ነው ያ መቼ ሱት ይመጣሉ። በጣም እኮ ነው የሚወዱት። ሶስቱም ናቸው? ሶስቱም ይወዱታል። ለነሱ የፈለጉትን ነው የሚያደርግላቸው። እኔ እንኳን ስቆጣ እንደ ክፉ ነው የሚያዩኝ። ይኸውልሽ ውዴ ግድ የለም አምጫቸው። እኔ ቁጭ አድርጌ አወራቸዋለሁ። ደግሞ ይወዱኛል፣ ይሰሙኛል። እሱን እንኳን እሺ አይሉኝም። ለምን? ይኸው እኮ ልጆቼ ፊት አሳጣኝ። እንደ ክፉ እኮ ነው እንዲቆጥሩኝ ያደረገው። አይዞሽ የኔ ውድ፣ ነይ እስቲ ነይ በዚህ ልቀፍሽ። እኔ ምን አይነት ክፉ ነኝ እናቴ። እኔ እኮ ብዙ ነገር ትሆኝልኛለሽ ብዬ የምጠብቅሽ ልጄ ነሽ። እኔ እኮ አለሁልሽ። እኔ እንደዚህ እንድታዝኝብኝ አልፈልግም። እኔ እንደዚህ ከፍቶሽ ማየት አልፈልግም። ምንም እንዳታለቅሽ። እኔ አለሁልሽ አይደል? እኔ እኮ እናትም አባትም ነኝ አይደል? አባታችሁ ባይኖር እኔ እኮ በህይወት አለሁ። እኔ እኮ ስንት ነገር መጠብቅብሽ ልጄ እኮ ነሽ። እንደዚህ ሆንሽ ምን የሆነ ክፉ ነው። በጣም አመሰግናለሁ። ድድ ነው ማረግሽ። አይ ስራ ሲያስተካክለዋል። ቆይ መልሼ ልደውል። ሰውዬ ንቀል እንጂ በጣም ነው ያማረብሽ። ደሃ እኮ ቆንጆ ለመሆን ትንሽ ነገር ነው የሚበቃው። ያንቺ ግን በጣም የተለየ ነው። ስለዚህ ይሄን ቀሚስ ሂጂ ልቀይረዋ። ለምን? እንዳትሳሳት ነው። አረ እኔ አልሳሳትም። እርግጠኛ ነህ? አዎ እርግጠኛ ነኝ። ስሚማ አንድ ጓደኛ ያለና ከውጪ ነው የመጣችው ዲያስፖራ ናት ብዬ ለምን አንጫወትበትም? ማን ነው እሱ? ባለፈው ነው አመቱ አናቱን ያልሽው በመጥበሻ። ባይገርምክ ሰው ላይ ሙድ መያዝ በጣም ነው የሚያዝናናኝ። እሱ ላይ ደግሞ ሲሆን ታያዋለሽ በጣም ሙድ ለመያዝ የሚመች ሰው ነው። ግን የሆነ ቺክ ላይ ፈጠን የሚለው ነገር አለ። ታዝቤዋለሁ። ቀላል። ስለዚህ ጥራውና ሙድ እንያዝበት። ግን አንተ እንዳትስቅ። ኧረ አልስቅም። ስለዚህ ደውልለታ። አይ በኋላ ወተን እየተዝናና በዛው ደውልለታለሁ። ይሻላል። ወዴት ነው የምንሄደው? ዞር እንበል እንጂ
ወጣ ብለን ምን ንጉስ ታሳይሻሻል? በቃ እኔ እንጣ በጣም ያንቀባረርከኝ። የፈለግሽውን ይዘሽ እጋብዝሻለሁ። ቆይ ኩላሊቴን ብቻ ልትወስድ አስበክ እንዳይሆን። እንዴ አሁን ደግሞ እሱ ምን አመጣው? አንቺ ግን በጣም ተጠራጣሪ ነሽ። ጠርጥር ከገንፎ ውስጥ አይጠፋም ስንጥር ይባል የለ። እየመጣልሽ ተዘጋጅ። ሎሌ ምንድን ነው? አንዴ አትረብሽኝ ሎሌ። ምን ሆናል? ይህንን ውበት የማደንቅበት ቃላት እየመረጥኩኝ። አትጨናነቅ እሺ። ሀሳብክ ብቻ በቂ ነው። አንዴ እጅሽን ልጨብጠው። ሊንዳ እባላለሁ። ሉል እባላለሁ። ናይስ ቱ ሚት ዩ ሉል። እኔም በጣም። አረ ተረጋጋ ሉል። ከመረጋጋቴ በፊት ግን ይህንን ውበት ያሳየኝን አምላኬን ላመስግን። ግን ይህንን ውበት የት ነው የማውቀው? መስሎክ ይሆናል። እርግጠኛ ነህ? ከትናንትና በፊት ነው ወደዚህ የመጣሁት እንጂ ውጭ ነበርኩ። እንኳን ደህና መጣሽ። ቴንክ ዩ። እና ሀገራችን እንዴት አየሻት? አልተቀየረችም እንዴ? ለእኔም እኮ ሀገሬ ነው። ቆየሽ እንዴ ከሄድሽ? 10 ዓመቴ አካባቢ እያለሁ ነው ውጭ ሄድኩት። እና እንዴት እስካሁን አማርኛ አልረሳሽም? ፋሚሊ እንዳለ እዛ ነው። ሁላችንም ስንሰባሰብ አማርኛ ነው የምናወራው። በጣም ጥሩ ፋሚሊ ነው ያለሽ። በጣም አመሰግናለሁ። ችግር የለውም። እስቲ አሁን ከምታስለፈልፋት ጥሩ ነገር አስብ እስቲ። ማቲ ምን እናድርግ? ይቅርታ አሁን ድካም አለብኝ። ታዲያ ለምን እንኳን ደህና መጣሽ አቀባበል አናደርግላትም? ደስ ይለኛል። ተነሱ እንሂዳ። የት? የሚገርም ባህላዊ ምግብ ቤት አለ። ጠጅ አላቸው? ምን አልሽ? ከዋት እንጂ ዲያስፖራ እኮ ነች። እንደዚህ አይነት ነገር ደግሞ ያምራታል። እኔም አምሮኛል። ይቀምቀማ ታዲያ። እንሂዳ ታዲያ። አንቺ ዲያስፖራ የምትሸዋተሽ ታስባለህ? ሰው ምንድነው የምትሸኳሸኩት? አይ በዶላር ነው ወይ ያልሺው በብር ነው ያልኳት። 4-5 ሳንቲም አትወጣም። እኔ ነኝ የምጋብዝሽ። አረ ለመጠጥ ሲሆን እኮ ጋባዡ ብዙ ነው። ተነሱ ሰበብ አታብዙ። እንዴት ምን ሆነ ነው የመጣኸው? ስልክ አላነሳልሽኛ እና ከሷ ጋር ሆኜ እንዴት ላንሳልክ? እንዴት ይሆናልሽ? አሪፍ ነው። ተስማምታለች። ያመነችሽ ይመስልሻል? አዎ በጣም ጥሩ። ግን ከዚህ በኋላ እንደዚህ መገናኘት አንችልም። ቤት ነው የምንገናኘው። ሁሉንም ነገር ግን እየተነጋገርን ነው ማድረግ ያለብን። እኔ ማረገው እንነጋገራለን። አንተም ግን ስራ ላይ አተኩር። ችግር የለም። ስለሱ አያሳስብሽ። እሺ። ሰራተኞቹ ደግሞ ገንዘብ ይፈልጋሉ። አሁን በቅርብ አንድ የተከፈላቸው የቀን ሰራተኞቹን መመለሽ እና ደግሞ ውስኪ ቤቱን ይጀምራሉ። እስካሁን ውስኪ ቤቱ አልተጀመረም። ቁማር ቤቱን ጨርሰዋል። እኔ እሱ ነገር ምንም ደስ አላለኝም። የሆነ ጦስ እንዳያመጣብኝ። ግድ የለሽ። ሁሉንም ነገር በእኔ ጣዩ። ሁሉንም አስተካክለዋለሁ። አንዱ ጠላታችን ቢጠቁምስ? ምንም አይፈጠርም ሲልሽ እርግጠኛ ነህ? አዎ። እሺ ካልክ ለማንኛውም አዲስ ማውጣ በሱ ነው የምንደዋወለው። ጥሩ፣ እንደሱ እናደርጋለን። ገንዘቡን ግን አስገቢልኝ። በቃ አሁን ለማንኛውም እኔም ልሂድ። ሂድ አንተ። እሺ። ቻው። ሄሎ። አቤት። እናንተን እየጠበቅኩ እኮ ነው ያለሁት። የት ነው ያላችሁት? እሺ በቃ የተለመደው ቦታ እንገናኝ። እግዚአብሔር ታናደኛ ቀጥሎ አትሰክርኩ መስሎ ነው ድልከኝ እንዳው በደፈና ሞናሊዛ ነሽ ሞናሊዛ
ይመችሽ። እኔ ከዚህ በኋላ ሁሌ ከአንቺ ጋር ነው የምጠጣው። አንተ ስካር ያምርበት የለ እንዴ? አንቺ ደግሞ ጭራሽ እንዲያልሽ ታበረታቸዋለሽ። አየህ አይደል እንዴት እንደምታደናንቀኝ። አንተ ብቻ እኮ ነው በገባው በወጣ ቁጥር የምጨቀጭቀኝ። ጠጡ ወደ እኔ እስክትመጡ ይላል። ማን ያለው? እኔ ነኝ። እሺ አሁን የት ነው የምተኛው? ሶፋ ላይ ነዋ። ይልቅ እንግዳዋን አስተኛት። አያይ እኔ እዚህ ነው የምተኛው። ኧረ እባክሽ ማታ በረደኝ ብሎ ቢመጣብሽስ? በሉ በቃ ደራደሩ። ላሳይሽ የምተኝበት። ነገ ደግሞ እንደግመዋለን። በደስታ ነዋ። ተኛ ማለት ነው።